ምዕራፍ 10 ቁጥር 24 ላይ የምናገኘው የእግዚአብሔር ቃል ነው። እንደምናውቀው ያለንበት ጊዜ ያለንበት ወቅት ምንም ባይመችም የምንሰማው የምናየው የሚያስከፋ የሚያስቆጣ የሚያሳዝን ባይሆን የምንለው ቢሆንም እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። ምሕረቱን ቸርነቱን ከእኛ ሳያርቅ ምሕረቱንና ቸርነቱን አብዝቶ እንድናመሰግነው የምስጋና ወቅት በሆነው በዚህ ጊዜ እንዲህ ባማረ በተዋበ ክብር ባለው ማንነት እዚህ ዕለት ስላደረሰን አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እንግዲህ የተደራረበ በዓል አለ። የቱን አንስተን የቱን እንደምንተወው ይከብዳል። ግን ሁሉንም ማንሳት ስለማይቻል የዕለቱን ማሰብ ያስፈልጋልና ዕለቱን ታሳቢ አድርገን እንደ እግዚአብሔር ፈቃድ ብዙ ሳንቆይ ትንሽ እንደ እግዚአብሔር ቸርነት እንማማራለን። ለጻድቃን ምኞታቸው ትሰጣቸዋለች። ጻድቃን የሚባሉ እውነተኛ የሆኑ በሃይማኖት በምግባር ብንመረምራቸው ራሳቸውን ሆነው እነሱን መምሰልን ለዓለም ያስተማሩ በእውነተኛው መንገድ በእውነተኛው ሃይማኖት እግዚአብሔርን በመምሰል በዚህ ዓለም የተመላለሱ ቅዱሳን ናቸው። ጻድቅ ማለት እውነተኛ ማለት ነው። በአንደበቱ ሐሰት የሌለበት፣ በባልንጀራው ላይ ምሎ ያልቀዳ፣ ባልንጀራውን አሳልፎ ለሞት ያልሰጠ፣ ሌላውን እንደራሱ የሚወድ፣ የወደደውን አምላኩን በፍቅር የሚያውቅ፣ እንደወደደው ደግሞ ከባልንጀራው ጋር የሚዋደድ፣ እውነት የተባለች ወንጌል እውነት የተባለች የእግዚአብሔር መንግሥት የተገለጠችለት በሰውም በእግዚአብሔርም ፊት ነውር የሌለው ሕሊና ያለው በእግዚአብሔርም በሰው ፊት የተወደደ እግዚአብሔር ሞገስ የሆነው ክብር የሆነው እሱ ጻድቅ ይባላል። እሱ እውነተኛ ይባላል። ጻድቃን ስንል በብዙ ቁጥር ነው። ለአንዱ ጻድቅ ስንል ለብዙዎቹ ደግሞ ጻድቃን እንላለን። ታላቁ የጥበብ ሰው ሰሎሞን ለጻድቃን ምኞታቸው ትሰጣቸዋለች ይላል። ዛሬ የምናከብረው በዓል ከዛሬ 1400 ዓመት የተጸለየን ጸሎት እግዚአብሔር እንዴት እንደተቀበለው ለቀረበው ጸሎት ምን አይነት መልስ እንደሰጠ የሚያስረዳ ታሪክ ነው። ሀገሩ ግብፅ ነው። ከአፍሪካ አንዷ የሆነችው ግብፅ። በግብፅ የሚኖሩ እርስ በርሳቸው የሚከባበሩ እግዚአብሔር ዓለምን በፈጠረ ጊዜ የሰው ልጅ በፈጠረ ጊዜ ሰውን ከሁሉ በላይ አልቆ በፍጥረት ሁሉ ላይ እንዲሰለጥን በበረከት በለየው ባከበረው ጊዜ የሀብት ሁሉ የበረከት ሁሉ ምንጭ የሆነውን ትዳርን ለሰው ልጅ ሰጥቷል። ብዙ ተባዙ ምድርን ሙሏት ግዟት የሚለው የእግዚአብሔር ቃል የትዳር መሰረት እንደሆነ የበረከት መሰረት እንደሆነ እግዚአብሔር በዚህ ሕዝቡ ይበዙ ዘንድ አስቀድሞ አዳምና ሔዋንን እንደባረካቸው እንደቀደሳቸው በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ተገልጦ እናገኘዋለን። ሁለት በጋብቻ ተወስነው በንጽሕና በቅድስና እግዚአብሔርን እያገለገሉ የሚኖሩ ደጋግ የእግዚአብሔር ሰዎች እውነተኛ የሚባሉ ጻድቃን የሚባሉ ስምዖንና አቅሌስያ የሚባሉ ባልና ሚስቶች ነበሩ። እነዚህ
በሃይማኖታቸው፣ በምግባራቸው፣ በቅድስናቸው ለዓለም ምሳሌ የሚሆኑ ናቸው። ነገር ግን ሰው እንደመሆናችን መጠን አንዱ ሲሞላልን ሌላው ይጎልብናል። አንዱን ስናገኝ ሌላውን እናጣለን። በአንዱ ስንደሰት በሌላው እናዝናለን። በአንዱ ስናመሰግን ምስጋና ስናቀርብ ለሌላው ደግሞ እንለምናለን፣ እንጠይቃለን። ከዚህ የተነሳ ምንም በሃይማኖታቸው፣ ምንም በምግባራቸው፣ ምንም በንጽህናቸው እግዚአብሔርን የሚመስሉ እግዚአብሔርን የሚያገለግሉ ንዑዳን ክቡራን የእግዚአብሔር ወዳጆች ቢሆኑ ነገር ግን በሰው የሚታይ ጉድለት በእነሱም ዘንድ ታየ። ለ30 ዓመት ልጅ ሳይኖራቸው ኖሩ። ለ30 ዓመት ልጅ እየፈለጉ በልጅ መባረክ በልጅ የሚገኘውን በረከት ለመቀበል ከእግዚአብሔር እየለመኑ እየጠየቁ እየተመኙ ለ30 ዓመት ልጅ ሳይወልዱ ቆዩ። አንዳንዴ የጠየቅነው ጥያቄ የለመንነው ልመና ዕለቱን ላይ መለስ ይችላል። ለምን አልተመለሰም ከማለት ይልቅ የለመንነው ልመና እንዴት ነው? የለመንነው ልመና ምን መሰረት ያደረገ ነው? አስቀድመን የእግዚአብሔርን ፈቃዱን ጠይቀናል። ከምንም በላይ የሚያስፈልገንን ነገር እሱ እንደሚያውቅ ተረድተናል። ደግሞ የምንለምነውን ነገር እስክንቀበል ድረስ ደጅ መጥናት እንችላለን ወይ? እግዚአብሔር በጊዜው ሊያደርገው የሚወደውን ነገር በእኛ ጊዜ ሊያደርገው አይችልም። በእኛ ዕቅድ ሊያደርገው አይችልም። የሚሰራውን በራሱ ጊዜ፣ የሚሰራውን በራሱ ዕቅድ፣ የሚሰጠንም በዛን ልክ እሱ ባሰበ በወደደ ጊዜ ነውና የሚሰጠን። የሚጠይቅ ሰው፣ የሚለምን ሰው፣ ያጣ የጎደለበት ማግኘት የሚፈልግ ሰው እግዚአብሔርን ደጅ መጥናት ያስፈልገዋል። እግዚአብሔርን ደጅ መጥናት ያስፈልገዋል። ዳዊት በመዝሙሩ ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ይላል። በምህረት በቸርነት በበረከት በክብር እግዚአብሔር ወደኛ እንዲመለስ የጠየቅነውን እስክናገኝ ድረስ እግዚአብሔርን ደጅ መጥናት ያስፈልጋል። እንኳን አይደለም እግዚአብሔርን ስንቱን ባለስልጣን ደጅ ጠንተናል። ስንቱን ባለጸጋ ደጅ ጠንተናል። ስንቱን ጊዜ ሰጥቶታል። ይሄን ያንን ያደርግልኛል ብለን ያሰብነውን ሰው ደጅ ጠንተናል። ሰውን ደጅ የሚጠና ሰውን ተስፋ የሚያደርግ በዚህ ልክ የሚያገኘውን እስኪያገኝ ድረስ ጊዜ የሚገዛ ሰው ከእግዚአብሔር የሆነውን ነገር ለመቀበል ደግሞ ደጅ መጥናት ምንም የሚያነጋግር አይደለም። አምነን የምንቀበለው መሆን አለበት። 30 ዓመት እግዚአብሔር ልጅ እንዲሰጣቸው ለምነው እግዚአብሔር ለምንድን ነው በሰዓቱ ጥያቄያችንን መልስ ያልሰጠው ብለው ከእምነት ፈቀቅ አላሉ። ከሚሰሩት መንፈሳዊ ምግባር አልተለዩም። ከንጽህና ከቅድስና አላነሱም። እምነታቸውን እንደጠበቁ በጎ ሥራ እየሰሩ በንጽህና በቅድስና የለመኑትን እንደሚሰጣቸው አምነው 30 ዓመት ኖሩ። የተወደዳችሁ የእግዚአብሔር ቤተሰቦች ምን ለምንን እናውቃለን? የለመነውን እስከምናገኝ ድረስ ምን ያህል ጸንተን እናውቃለን? ምን ያህል በተስፋ እንጠብቃለን? አንዳንዶቻችን ሳናስተውለው ሁሉ ነገር በእኛ መንገድ እንደሚሄድ አድርገን አስበን እላፊ እንሄዳለን። እኔን ቢተወኝ ነው፣ እኔን ቢንቀኝ ነው፣ እኔን ባይፈልገኝ ነው እንላለን። እግዚአብሔር የሚንቀው ማን ነው? እግዚአብሔር የማይፈልገው ማን ነው? እግዚአብሔር የኔ ያላለው ማን ነው? በምንም አይነት መንገድ በምንም አይነት ሁኔታ እንኑር፣ እግዚአብሔር ይፈልገናል። እግዚአብሔር ይፈልገናል። ከኛ የተለየ
ሀብት ንብረት የለውም እግዚአብሔር። ሰፍሮ ቆጥሮ የሚያውቀን እያንዳንዳችንን ገና ከአባታችን አብራክ ሳንወጣ ወደ እናታችን ማኅፀን ሳንገባ ወደዚህ ዓለም ሳንመጣ የሚያውቀን አምላካችን ነው እግዚአብሔር። እኛ የእግዚአብሔር ንብረቱ ነን። እኛ የእግዚአብሔር ሀብቱ ነን። እኛ የእግዚአብሔር ገንዘቦቹ ነን። እኛ የእግዚአብሔር ሕዝቦቹ ነን። በዚህ ልክ ነው እግዚአብሔር እኛን የሚያውቀን። በዚህ ልክ ነው እግዚአብሔር እኛን የሚፈልገን። ስለፈለገንም እኮ ነው ባዝነን ከነበርንበት ሊመልሰን ወደ ቀደመ ክብራችን፣ ወደ ቀደመ ማንነታችን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ በላይ ሳይጨመርበት በታችም ሳይወሰን ሊጨበል ሊዳሰስ በሚችል ማንነት በሥጋ ተገልጦ የምንሰራውን የጽድቅ ሥራ፣ የሕይወት ሥራ፣ የክብር ሥራ መንፈሳዊ የሆነውን ተግባር እንድናከናውን አርአያ ሊሆነን በሥጋ ማርያም የተገለጠው። ስለዚህ እነዚህ ሁለት ደጋግ እግዚአብሔር ሰዎች 30 ዓመት ልጅ እንዲሰጣቸው እግዚአብሔርን ለመኑ። ከልጅ በላይ ሀብት የለም። በዚህ ትውልድ ባለንበት ዘመን እግዚአብሔር የተቀየመን ማኅፀን የምናስር እናቶች አለን። ዘር የምናጨናግፍ ወንዶች አለን። እኛ መጋቢ እንደሆንን እኛ አኗሪ እንደሆንን ምድሪቱ እንደምትጠብ እግዚአብሔር መመገብ እንደማይችል ልክ እንደ እስራኤል እግዚአብሔር በቦታና በጊዜ በሁኔታ እንደሚመግብ አስበን የእምነት ጉድለት ስላለብን እኛ ወደዚህ ዓለም ስንመጣ እኛ አቅደን እንዳልመጣ ነው ሁሉ በዚህም ዓለም ስንኖር በእግዚአብሔር ፈቃድ እንደምንኖር ዘንግተን ወደዚህ የማመጣውን ምን አበላዋለሁ እንላለን፣ ምን አጠጣዋለሁ እንላለን፣ እንዴት አኖረዋለሁ እንላለን። እኛን እያኖረን ያለው ማን ነው? እኛን እየመገበን ያለው ማን ነው? የኛ ትጋት ነው? የኛ ብቃት ነው? የኛ መንፈሳዊነት ነው? አሁን የምንኖረው ኑሮ እንድንኖር ያደረገን ባለቤቱ አይደለም? ደግሞስ እግዚአብሔር በመመገብ ይታማል እንዴ? እንኳን ለሚያምን እግዚአብሔርን ለሚያውቅ እግዚአብሔርን ለሚያከብር እንደ ትእዛዙ እንደ ሕጉ ለሚኖር ለእግዚአብሔር ወዳጅ ለእግዚአብሔር ሕዝብ ይቅርና እግዚአብሔር ለአሕዛብ እኮ ፀሐይ ያወጣል፣ ዝናቡን በሰዓቱ ያዘንባል አይደለ? በዚህ እግዚአብሔር አበላልጦን ያውቃል? በዚህ እግዚአብሔር ለይቶን ያውቃል? አያውቅም። ታዲያ ለምንድን ነው መግቦቱን የተጠራጠር ነው? ለምንድን ነው ጠብቆቱን የተጠራጠር ነው? ለምንድን ነው አምላክነቱን የካድ ነው? ለምንድን ነው እሱ እንደሚያኖረን እሱ እንዳመጣን እሱ ደግሞ እንደሚያከብረን ያላስተዋል ነው? ትውልድን ማጨናገፍ፣ ትውልድ እንዳይቀጥል ማድረግ በረከትን ማቋረጥ ነው። ምድሪቱ እኮ በበረከት የተሞላች ናት። በረከት የተለየው ከኛ ነው። እኛ የበረከት ሰው ብንሆን፣ እኛ ለበረከት ብንታገል፣ እኛ ካልባረከኝ አልለቅህም ብለን ከእግዚአብሔር ጋር የሙጥኝ ብንል እንኳን የምንበላው የምንገዛው ሰፊ ነው። በዳቦ እግዚአብሔር አይታማም። ዳዊት በመዝሙሩ እንደገና ጻድቅ ሲጣ ዘሩም ዳቦ ሲለምን አላየንም ይላል። ጻድቅ እውነተኛ ሰው የእግዚአብሔር ሰው እንኳን የሚበላው የሚጠጣው ቀርቶ የሚሰጠው አያጣም። ሰጪ የሆነውን እግዚአብሔርን ይዟላ። ሰጪ ከሆነው ከእግዚአብሔር ጋር አባትና ልጅ ሆነዋላ። አሁን ትልቁ ችግር አባታችን የሆነውን እግዚአብሔርን በስም እንጂ በግብር አናውቀው፣ በስም እንጂ በሃይማኖት አናውቀው። መታመን ማመን ምን እንደሆነ አልገባንም። ከዚህ የተነሳ ራሳችንን መጋቢ፣ ራሳችንን አኗሪ፣ ራሳችንን አክባሪ፣ ራሳችንን አሻጋሪ አድርገን ተመልክተን አንዳች ነገር አልተሟላለንም። እግዚአብሔርን ይዞ ጉለት የለም። እግዚአብሔርን ይዞ ማጣት የለም። እግዚአብሔርን ይዞ መጎስቆል የለም። እግዚአብሔርን ይዞ መራብ የለም፣ መጠማት የለም። የሚበሉት የሚጠጡት አጥተው
እንደሚመግብ አስበው አምነው ትመግበናለህ ብለው የተከተሉ 5 ገበያ የሚያስተናግደው ሕዝብ ማለት ነው። በ2 ዓሣ በ5 የገብስ እንጀራ ተባርኮ ተመግቦ ጠግቦ 12 ቅርጫት እንጀራ እንደተነሳ እናውቃለን። የምንነግራችሁ ቤተክርስቲያን የምትነግረን የምታስተምረን ነገር እውነት ነው። ጥርጥር የሌለበት ተከፍሎ የሌለበት በሃይማኖት የተከናወነ በሃይማኖት የሚከናወን ነው። ይሄንን ለሚያምን ለሚቀበል ይሆንለታል። ምክንያቱም እምነት የራቀውን የምናቀርብበት የቀረበውን አውጥተን የራሳችን የምናደርግበት አይነተኛ መሳሪያ ነው። በእምነት ሰማይና ምድርን አንድ ማድረግ ይቻላል። በእምነት የጎደለንን መሙላት እንችላለን። የሚያስፈልገን እኮ ጥቂት ነው። እኛ አላወቅነውም እንጂ የሚያስፈልገን ስንት ነው? ጥቂት። ብዙ ስለደከምን ብዙ ስለወጣን ስለወረድን አይደለም። የተለካች የተወሰነች ለእኛ የተዘጋጀች አለች። እሱን በእምነት መቀበል ያስፈልጋል። ስለዚህ የእኛንና የእነዚህን ቅዱሳን ሕይወት እንድናነጻጽር ነው። 30 ዓመት በልጅ ለመባረክ በልጅ በኩል የሚገኘውን በረከት ለመቀበል እግዚአብሔርን ደጅ ጠኑት። እግዚአብሔርን ጊዜውን ጠብቆ ባሰበው ባቀደው ሊሰጣቸው ባሰበ ጊዜ ልጅ ሰጣቸው ይላል። የሁላችሁ ቶሎ ያገኛችሁት ነገር ቶሎ ያመልጣችኋል። ቆይታችሁ ያገኛችሁት ነገር ማስተዋልን ጥሎላችሁ ይሄዳል። ሁሉ ነገር ደጅ ጥናት ይፈልጋል። በለሷን የሚጠብቅ ፍሬዋን ይበላል ማለት። አንድ በለስ ተክሎ እስከ ፍሬ ድረስ ለማድረስ ጊዜ ይፈልጋል አያስፈልግም? አያስፈልግም? የገበሬ ልጆች ብትሆኑ መልስ ቶሎ ትመልሱልኛላችሁ። አንዳንዳችሁ ከተማውን ስለተቀላቀላችሁ ግብርናውን ስለረሳችሁት ነው። አንድ ፍሬ የሚሰጥ የትኛውን ለፍሬ የሚበቃ አንድ ተክል ተተክሎ ፍሬ እስከሚሰጥ ድረስ ጊዜ ያስፈልገዋል። ዛሬውኑ ተክለን ዛሬውኑ ፍሬ ካልሰጠኸኝ ብለን ብንለው አይሆንም። መጀመሪያ መጽደቅ አለበት፣ ከዚያ ማበብ አለበት፣ ከዚያ ማፍራት አለበት። ካፈራም በኋላ ደግሞ ለመብልነት የሚዘጋጅበት የራሱ ጊዜ አለው። ከእግዚአብሔር የሆነውን ለመቀበል የእግዚአብሔርን ጊዜ መጠበቅ ያስፈልጋል። የእኛን ሐሳብ መስጠት ነው፣ ማመልከት ነው፣ አድርግልኝ ብለን መጠየቅ ነው። እስኪደረግልን ድረስ ደግሞ እኛም በቤቱ መጽናት አለብን። ከ30 ዓመት በኋላ ስምዖንም አቅሌስያም ልጅ አገኙ። ዛሬ በዓላቸውን የምናከብርላቸው በዓለ ልደታቸው ተብሎ ከጌታ ልደት ጋር አንድ ላይ ሆኖ የሚከበር ነገር ግን ሊቃውንቱ የጌታን በዓል ከቅዱሳን ጋር ወይም ከጻድቅ ጋር ማክበር ትልቁን በዓል በልደቱ ልደታችን እንዲቀደስ ምክንያት የሆነውን በዓል መሸፈን ነውና ያንን ጥላ እንዳጠላበት ለብቻው ተለይቶ እንዲከበር ያደረጉት የጻድቁ ልደት የሚከበረው ታኅሳስ 29 ቀን ነው። ዛሬ ግን ዕለታቸው ስለሆነ በዕለታቸው እንዲከበር ሊቃውንት ሥርዓት ሰርተዋል። ሁሉ በሥርዓቱ በአግባቡ ይሁን እንዳለው ቅዱስ ጳውሎስ ሁሉም በሥርዓቱ በአግባቡ የምታከናውን ስንዱ ቤተክርስቲያን ስላለችን በዓሉን በዚህ ልክ ልናከብር ታድለናል ማለት ነው። የዚች ቤተክርስቲያን ልጆች ስላደረገን አምላካችን ክብር ምስጋና ይድረሰው። ለሁሉ ትምህርት አላት። ለሁሉ የሚያስፈልገውን መስጠት ትችላለች። አባቶቻችን ጥንቁቅ ናቸው። ጥንቁቅ መምህር የሰራቸው ስለሆነ ከጀርባቸው ጥንቁቅ የሆኑ መምህራን አሉና ሥርዓታቸው በሙሉ ያለቀ የማይከለስ የማይበረዝ ወጥነት ያለው እንደ ሃይማኖት ፍጹም ነው። ስለዚህ ይህንን በዓል ዛሬ የምናከብረው ከዚህ የተነሳ ነው። ስምዖን አቅሌስያ እግዚአብሔርን ለምነው እግዚአብሔር ልመናቸውን ሰምቷቸዋል። ለጻድቃን ምኞታቸው ትሰጣቸዋለች። የለመኑት ልጅ ስጠን ነው።
ልጅ ደግሞ በረከት እንደሆነ ያውቃሉ። በልጅ መባረክን ያውቃሉ። ብዙዎች እንደተባረኩ በሕይወት አይተዋል። ስለዚህ እግዚአብሔር ጊዜውን ጠብቆ ጻድቁን ሰጣቸው። በዓለም ታሪክ በማህፀን ያመሰገኑ አሉ። ከማህፀንም ወጥተው ያመሰገኑ አሉ። አድገው ለአካለ መጠን ደርሰው ለምስጋና የተሰለፉ አሉ። የእኚህ አባት የጻድቁን ሕይወት ስንመለከት ገና ከእናታቸው ማህፀን ሲወጡ ቅድም ሊቁ ጠቅሰውታል። ለአብ ምስጋና ይገባዋል፣ ለወልድም ምስጋና ይገባዋል፣ ለመንፈስ ቅዱስም ምስጋና ይገባዋል። ይሄ ምስጋና ደግሞ ምክንያቱ ከጠባቡ ዓለም ወደ ሰፊው ዓለም፣ ከጨለማው ዓለም ብርሃን ወደሚመላለስበት ድንቅ ብርሃን ወደሚታይበት ዓለም አምጥተኸኛልና ከሚያመሰግኑት አንዱ አድርገኸኛልና ምስጋና ላንተ አቀርባለሁ ብለው አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ገና በተወለዱ በዕለቱ ምስጋና አቅርበዋል። ዛሬ ልጆቻችንን አፋቸውን ካመሰገናችሁ አመስግኑ። ይሄ በየመሃሉ እልል አትበሉ። የኔ ስራ አይደለም። ልቡ የተነካ የእግዚአብሔርን ድንቅ ስራ የተመለከተ ማመስገን ይችላል። አመስግኑት እግዚአብሔር። ዛሬ ልጆቻችን አፋቸውን የሚፈቱት ለምንድን ነው? ደህና ቤተሰብ ያዘው ወይም ደህና ቤተሰብ ያሳደገው አባ እማ እያለ አፉን ይፈታል አይደለም? ደግሞ ያልታረመ እሱም መሰረት ያላዘ ከሆነ ደግሞ በስድብ ልጁን አፍ ያስፈታል አይደለም? ልጅ ሳለ መንገዱን አሳየ። በሸመገለም ጊዜ መንገዱን አይስትም። መንገድ የሳተ አቅጣጫ የጠፋበት ከየት ወዴት መሄድ እንዳለበት ያልተረዳ የሚደርስበት አደጋ እንደሆነ እየተነገረው ዝም ብሎ ማለት ነው ሳር እንዳየ በሬ ወደ ገደል የሚሄድ ትውልድ ያመጣነው ስርዓት ባለማስያዛችን ነው። ስርዓት ለሁሉም ገዢ ነው። ሁሉም አንድ ያደርጋል፣ ያስማማል፣ ያግባባል። ስለዚህ እነሱ ጻድቃን ስለሆኑ፣ እነሱ ፍጹማን ስለሆኑ፣ እነሱ ሃይማኖተኛ ስለሆኑ፣ ምግባራቸው ለሌላው አራያ የሚሆን ስለሆነ ልጃቸውም በዚያኑ ልክ እግዚአብሔርን የሚያመሰግን ሆነ። እያድግ ወልድ ግብረ አቡሁ፣ መልካም ቤተሰብ ያለው መልካም ቤተሰብ ያሳደገው ልጅ የአባቱን የእናቱን ተግባር አይቶ ክፉም የምናስተምረው እኛ ነን፣ ደግም የምናስተምረው እኛ ነን፣ በረከትም የምናሳድረው እኛ ነን፣ መርገምም የምናሳድረው እኛ ነን፣ ትውልዱን የምናንጸው እኛ ነን፣ የምናበላሸው እኛ ነን። ለእያንዳንዱ ኃላፊነት መውሰድ ያስፈልጋል። ያልዘራነውን አላጨድንም፣ ያልበተነውን አልሰበሰብንም። መጽሐፍ የሚለን አትሳቱ፣ እግዚአብሔር አይዘበትበትም። ማንም የዘራውን ያንኑ ያጭዳል የተባለው። አሁን የምናጭደው መከራ ትናንትና የዘራነው ነው። ትናንትና እንዲበቅል በአግባቡ ተስማምተን እንዲገለጥ ያደረግነው ነው። ሁሉ በጊዜው ይሆናል። አሁንም ማሰብ ይኖርብናል። እነዚህ መንፈሳዊ ነገር ስለዘሩ መንፈሳዊ ነገር ተቀበሉ። ሃይማኖታዊ ጉዳይ ነበረና ዓላማቸው በሃይማኖት እግዚአብሔርን የሚያገለግል በአምላኩ የሚታመን የዕለት ሕፃን ዛሬ የተወለደ ሕፃን ምናልባት የእናቱን ጡት ለመጥባት ያለቅስ ካልሆነ በቀር የአብን የወልድን የመንፈስ ቅዱስን የአካል ሶስትነት፣ የስም ሶስትነት፣ የግብር ሶስትነት፣ የመለኮት አንድነት አውቆ ተረድቶ ያመሰግናል ቢባል ከአይምሮ በላይ ነው። ይሄ ድንቅ ነው። ይህንን ያደረገ ራሱ ባለቤቱ እግዚአብሔር ነው። ስለዚህ ለጻድቃን ምኞታቸው ትሰጣቸዋለች። ከዚህ በላይ ብዙ አልቆይም። የኔና የእናንተ ምኞት ምንድን ነው? ለምን አንድ ነገር ልጠይቃችሁ። አሁን ምን ቢደረግልን ደስ ይላችኋል? ምን አጥተናል? ምን ጎሎናል? ምን ቢደረግልን የመጨረሻ ደስተኛ እንሆናለን?
ሰላም እሱ ሰላም ለሀገር እስመ በሰላም አይከውን ሰላምክሙ። ሰላም እንፈልጋለን ግን ሰላማዊ አይደለም። ሰላም እንፈልጋለን፣ ሰላምን አንከተል። ሰላም እንፈልጋለን፣ እኛ ከሰላም በፊት ቀድመን ሰላም አስከባሪ ነው። ሰላም ከኋላ ነው ያለችው። ሰላም እንፈልጋለን፣ አንደበታችን የሚቋረጥ ሾተል ነው። ሰላም እንፈልጋለን፣ ነገር ግን የሚቋረጥ ሾተል የሆነ አንደበት አለ። ሰላም እንፈልጋለን፣ የምንናገረውን ነገር በጥበብና በማስተዋል እንናገር። ታላቁ የጥበብ ሰው ሰሎሞን እንዲህ ይላል፣ በጥበብና በማስተዋል የሚነገር እሱ ቃል ይፈውሳል፣ ጥበብና ማስተዋል የጎደለው እሱ ቃል ያቆስላል፣ ያደማል፣ ያለያያል። እንደገና ይመልስና እግዚአብሔር 6 ነገሮችን ይጠላል፣ 7ኛውንም ይጸየፋል። እሷም በወንድሞች መካከል ጸብን የምትዘራ ምላስ፣ መለያየትን፣ መከፋፈልን፣ አለመግባባትን፣ አብሮነትን የማትሰብክ አንደበት፣ አንዱን ጠላት ሌላውን ደግሞ መጣብህ የምትል አንደበት። ኢትዮጵያውያን እኛ ኢትዮጵያውያን ከሆንን መገኛችን ኢትዮጵያዊ ነው አይደል? መልካችን ጥቁር ሊሆን ይችላል፣ መልካችን ቀይም ሊሆን ይችላል፣ መልካችን ቀይ ሊሆን ይችላል። አንዳንዶቻችን ረጅም ልንሆን እንችላለን፣ አንዳንዶቻችን አጭር፣ አንዳንዶቻችን ወፍራም፣ አንዳንዶቻችን ቀጭን እንሆናለን። ግን እኮ ሀገር በምትባለው በኢትዮጵያ ኢትዮጵያውያን ነን። ሃይማኖት በምትባለው ክርስቲያኖች ነን። ሕዝብ በሚባለው የእግዚአብሔር ሕዝቦች ነን። እግዚአብሔር እኮ ከእስራኤል ቀጥሎ ሕዝቤ ያለን እንደውም አክብሮ የገለጠን የእግዚአብሔር ሕዝቦች ነን። ቅዱሳን የሚፈልጓት ሀገር ናት። ቅዱሳን ያረፉባት ሀገር ናት። ከዓለም ስደት ሲከናወን ኢትዮጵያ የቅዱሳን ማረፊያ ሆና እንዳገለገለች እናውቃለን። ስለዚህ የምንመኘው ሰላም ነው፣ የምንለምነው ሰላም ነው፣ የምንፈልገው ሰላም ነው፣ የምንፈልገው ወጥቶ መግባት ነው፣ ሰርቶ ማደር ነው። አንዳችን የአንዳችን ጠላት አይደለንም። አንዱ የአንዱ ወዳጅ ነው። አንዱ ለአንዱ ያስፈልገዋል። ሰው ማለት ይሄ ነው። ከዚህ ውጭ ሌላ ነገር የለም። ስሜታችንን ፍላጎታችንን ካለመግታት የተነሳ ካለመጠበቅ የተነሳ አንደበታችንን ካለማረም ወይም ሳናርም በመቅረታችን ምክንያት ነው በራሳችን ላይ ራሳችን ጦርነት እያወጅን ያለነው። ልጠፋ ያለች ሀገር ቢመክሯት ቢነግሯት አሰማም አይደል? መማር ካለብን ከሌላው መማር አለብን። እኛ ተስፋ የምናደርገው በተስፋም የምንጠብቀው ሰላም ከእግዚአብሔር እንደሆነ ነው። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። በስብሰባ የሚመጣ ሰላም አይኖርም። በወታደር ብዛት የሚመጣ ሰላም አይመጣም። ሰላም ባለቤቱን በመጠየቅ መሪ ተመሪ ሳንል የበላይ የበታች ሳንል ሁላችንም ለሰላም የምንቆም ከሆነ ለአባቶቻችን ምኞታቸውን፣ ልመናቸውን፣ ጥያቄያቸውን ተግባራዊ ያደረገ የሰጠ አምላካችን እግዚአብሔር ዛሬም ሰላሙን ሊሰጠን ይችላል። ሰላሙን ያድለው። ሰላም ካለ የወለድነው ያድጋል፣ የሰራነው ይሻገራል ለትውልድ። አስቡት፣ በአባቶቻችን ዘመን ሰላም ስለሆነ እኮ ነው ዛሬ አስቡ፣ ከ1400 ዓመት በፊት የተከናወነ ታሪክ አንስተን እየተነጋገርን ያለን። ከዛሬ 1400 ዓመት የተጸለየ ጸሎት ግዳጅ የፈጸመ መሆኑን ምላሽ የሰጠ መሆኑን አስበን እንድንማርበት አባቶቻችን ስላስቀመጡልን ዛሬ አነሳ ነው። የኛ ጸሎት፣ የኛ ልመና፣ የኛ ምኞት፣ የኛ ፍላጎት እውን ሆኖ ለሚቀጥለው 4 እና 5 ትውልድ እንደ ታሪክ ይወሳ ይሆን?
የኛን በጎ ስራ የሚያስታውስ ትውልድ ይመጣ ይሆን? ከሰራን ይመጣል። ካልሰራን ግን አጥፍተን ከሄድን የሚመጣው ሁሉ ሲረግመን ይኖራል። የሚመጣው ሁሉ በታሪክ ሲከሰር ይኖራል። የሚመጣው ሁሉ ለታሪክ ሲያሳጣር ይኖራል። ተላልፈን ስማችን ወደ መቃብር እንዳይወርድ እንደ አካላችን አፈር እንዳይበላው ስማችን ለስማችን መኖር አለብን። ለሃይማኖታችን መኖር አለብን። ለቤተክርስቲያን መኖር አለብን። ከሁሉም በላይ ደግሞ ሁሉም የሚሰምረው ሀገር ስትኖር ነውና ለሀገራችን መኖር አለብን። የተወደዳችሁ የእግዚአብሔር ቤተሰቦች የምንመኘው ምኞት የምንጸልየው ጸሎት በእምነት መቅረብ አለበት። ማንም ሰው በእግዚአብሔር ፊት ይዞት የመጣው ልመና ጥያቄ ማለት ነው ሳይጠራጠር እግዚአብሔር የለመነውን እንደሚሰጠው አምኖ በእግዚአብሔር ፊት ልመናውን የሚያቀርብ ከሆነ ይቀበላል። የማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ ማንም ሰው ሳይጠራጠር ከተጠራጠራችሁ ከተጠራጠርን እግዚአብሔር አይሰጠንም፣ የሰጠንን ይነሳናል። ማንም ከእናንተ መካከል ጥበብ የጎደለው ማስተዋል የጎደለው ሀብት የሚፈልግ ልጅ የሚፈልግ በረከት የሚፈልግ ክብር የሚፈልግ አምኖ ታምኖ ለሌላ አርአያ መሆን የሚፈልግ ይምጣ እግዚአብሔር ይለምነው። ነገር ግን በሁለት ልብ ማንከስ አይቻልም። ሁለት ልብ ይዞ በእግዚአብሔር ፊት አይቆምም፣ ነውር ነው። ይሰጠኛል አይሰጠኝም አይባልም። እግዚአብሔር ይሰጠኛል ነው የሚባለው፣ ያደርግልኛል ነው የሚባለው፣ ያከብረኛል ነው የሚባለው፣ ችግሬን ይፈታል ነው የምንለው። ያንን እኮ ታሳቢ አድርገን ነው ምስክርነት የሚሰጡ በየአውደ ምሕረቱ የተደረገላቸው የሚነግሩን። ያ እኮ አስተማሪ ነው። ሳንጠራጠር በንጹህ ልብ ተከፍሎ በሌለበት ልብ የምንለምነው ልመና ይሰማናል። በመጽሐፈ ኪዳንም ተነግሯል። ማንም ሰው የሚጠራጠር በእምነት ሳይሆን የሚለምነውን እግዚአብሔር አይሰማውም። አልሰማ ያልነው እምነት ስለጎደለን ነው። እምነታችንን በደንብ አድርገን እንፈትሽ። አንዳንድ ጊዜ በየክብረ በዓሉ ነጠላ የለበሰ የተዋበ እናገኛለን። ስንት ሰው ነው አማኝ? ስንት ሰው ነው እግዚአብሔርን የሚያውቅ? ስንት ሰው ነው በልቦና ከእግዚአብሔር ጋር የተገናኘ? አይደለም ይሄ ሁሉ ባለበት አንድ ሰው ባለበት ተአምር ይሰራል፣ ታሪክ ይቀየራል። ሁላችንም ልማድ ሆኖብን ዝም ብለን ተመላልሰን ከስረን እንዳንቀር አምላካችን እግዚአብሔር ይጠብቀን። ለጻድቃን ምኞታቸው ተሰጣቸዋለች። ምኞታቸው ብዙ ነው። ዛሬን ማዕከል ያደረገ መልእክት ለማስተላለፍ ነው። ባጭሩ የሌላ ሰው ሰዓት እንዳልወስድ እዚህ ላይ ትምህርቴን አበቃለሁ። ያስተማረን የመከረን የአባቶቻችን የቅዱሳን አምላካችን እግዚአብሔር ስላስተማረን ስለመከረን ስሙ ለዘላለም የተመሰገነ ይሁን። በዓል እንግዲህ ዛሬ ብቻ አይደለም፣ ይቀጥላል። በርካታ ከፊታችን የምናከብራቸው በዓላት አሉ። ተወደዳችሁ የእግዚአብሔር ቤተሰቦች እንደ አንድ የቤተክርስቲያን ልጅ እንጂ እንደ ባለስልጣን አይደለም እኔ መልእክቱን ማስተላልፈው። ለቤተክርስቲያናችን፣ ለሕዝባችን፣ ለሀገራችን ሰላም ያስፈልጋልና እርስ በርሳችን ተደጋግፈን ተዛዝነን ተሳስበን አንዱ የአንዱን ድካም ተሸክሞ ይህንን የመከራ ዘመን እንድናልፍ አምላካችን እግዚአብሔር ለሁላችንም ጥበቡን ማስተዋሉን አንዱ ለአንዱ ያስፈልጋል የሚለውን እምነት ያሳድርብን ያውልብን። ያስተማረን አምላካችን ክብር ምስጋና ይድረሰው። ከጻድቁ በረከት ረድኤት ያሳድርብን። ይቆየን። ለመምህራችን ለዶክተር አብነት አስራት የአዲስ አበባ ሀገረ ስብከት የስብከተ ወንጌል መመሪያ ኃላፊ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላካችን የአገልግሎት ዘመናቸውን አብዝቶ ባርክልን። በእውነት